በድሮ ገጾች ተቀስቅሶ አዲስ ጉዞ ጀመርን በጋራ። ሁላችንም በህይወታችን ያሳለፍነው ለሌሎች ይጠቅማል የምንለው ትልቅ ልምድ ይኖረናል። እሷም እንዲሁ ነበረች። የህይወት ተሞክሮን ለሰዎች ማካፈል፣ ሌሎችን ማበረታታት ትፈልግ ነበረ። ግን እንዴት? የት? ማን ይሰማኛል? የሚሉ ጥያቄዎች ይወጥሯት ነበረ። ሐሳቧን እንዴት ተደራሽ እንደምታደርግ አላወቀችም ነበር። አንድ ቀን ቨርጂኒያ በሚገኘው መኖሪያ ቤቷ በረንዳ ላይ ተቀምጣ ስልኳን ከፍታ ስትነካካ ዩቲዩብ ላይ በተለያዩ ርዕሶች የተሰሩ ቪዲዮዎችን አየች። በድንገት አንድ ሐሳብ ብልጭ አለላት። የህይወት ልምዴን ላካፍል ዩቲዩብ ብጠቀምስ? ግን ጥርጣሬው አሁንም አልለቀቃትም። እንዴት ነው የሚሰራው? በምን አይነት መልክ አቀርበዋለሁ? ሰዎች ሲያዩታል? በሚል በዚህ ግራ መጋባት ውስጥ እያለች አንድ አስተማሪዋ የተናገሩት ትዝ አላት። ያሰብንበት ለመድረስ የመጀመሪያውን እርምጃ መራመድ አለብን። የመጀመሪያውን እርምጃ ሳንጀምር መድረሻችንን መተንበይ አንችልም። ይህ ንግግር አዲስ ኃይል ሰጣት። ግን ብቻዋን አልነበረችም። አንድ ጎረቤቷ ከዚህ በፊት ዩቲዩብ ከፍቶ ተመልካች በማጣቱ ተስፋ ቆርጦ ትቶት ነበረ። ሂዳ ሐሳቧን ነገረችው። በመጀመሪያ መንትቶ ነበረ፣ ግን በመጨረሻ ተስማሙ። በሰዓቱ ትኩረታቸው ብዙ ተመልካች ማግኘት ሳይሆን ቪዲዮውን በስነ ስርዓት መስራት ላይ ነበረ። ጉዞው ቀላል አልነበረም። ከአንዱ ቪዲዮ ወደ ሌላኛው ስህተታቸውን እያስተካከሉ ይዘታቸውን እያሻሻሉ መጓዝ ነበረባቸው። ይህንንም ለአንድ ሳምንት፣ ለሁለት ሳምንት ሳይሆን ለሙሉ 7 ወራት ያለማቋረጥ አደረጉት። ከዛ በኋላ ግን ነገሮች መለወጥ ጀመሩ። ጥረታቸው ፍሬ አፈራ። የተመልካቾቻቸው ቁጥር እየጨመረ፣ አስተያየቶች እየበዙ መጡ። በአሁኑ ሰዓት በአሜሪካ ሆነው የህይወት ልምዳቸውን ለብዙ ተመልካቾች እያካፈሉ ሰዎችን እያበረታቱ ይገኛሉ። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለው። ያሰብከው ላይ ለመድረስ መጀመር አለብህ። ፍጹም አይደለህም። ሰዎች ምን ይሉኛል፣ ተመልካች አላገኘም የሚሉ ፍርሃቶችን አስወግድ። ጥራት ያለው ስራ በሂደት ይመጣል። አንተ ብቻ የመጀመሪያውን እርምጃ ተራመድ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ካረካችሁ ላይክ እና ሼር አድርጉት። እንዲሁም መሰል አበረታች ታሪኮችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።